ዜናዊት ሴቷ ሴት በነቢያት ተሰብከ ብርሃን መጻቤና። አቤቱ የሰራዊት ጌታ እግዚአብሔር ሆይ ሁሉ አስቀድመን ምስጋና የሚገባ አንተ እናመሰግናለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። ክቡር መምህራችን መምህር በቀለ የዚህ ታላቅ ገዳም የስብከተ ወንጌል ኃላፊ ከዚህ አስቀድሞ አብረውን ደክመው ውለው አሁን ደግሞ ጉባኤ መታሉ እያሉ ነበረ። ክቡር ጸባቴ በወልደ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ ለወንጌል ካላቸው ፍቅር የተነሳ ድካማቸውን ወደዚያ ብለው እኛንም አበርትተው ከመምህር በቀለ ጋር በድካማችን ውስጥ እንድንመጣ እግዚአብሔር ስለረዳን እግዚአብሔር የተመሰገነ ይሁን። የድካም ቀን ነው። እግዚአብሔር ድካሙን በብርታት ይቀይረው። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ምስጋና የባህሪ ገንዘቡ የሆነ እግዚአብሔር ይክበር ይመስገን። ኢየሱስ አዳነኝ አለ። ኢየሱስ አዳነኝ አለ። እስኪ ሴቶቹን እድል ልስጥ። መጀመሪያ ድምፃችሁን ከፍ አድርጋችሁ ኢየሱስ አዳነኝ አለ በሉ። እንዴት እንደሚያምር አያችሁት? አይረሱትም። ድገሙት እስቲ ደግሞ አባቶቻችን በዚህ በኩል ኢየሱስ አዳነኝ አለ። አይ ተበላችሁ ዛሬ። ወንዶቹ ድገሙና አስተካክላችሁ ኢየሱስ አዳነኝ አለ በሉ። በአንድ ላይ ሁላችሁም እስኪ በሉት። የዮሐንስ ወንጌል ምዕራፍ 5 ቁጥር 15 ላይ የተቀመጠ ኃይለ ቃል ነው። ማን ነው ያለው? ለምን አለ? ያለበት ምክንያት ምንድን ነው? እዚህ አጠገባችሁ ያሉት ከኋላ የተቀመጡት ሊቃውንቱ በሙሉ ተንታኞች ናቸው፣ ይራቀቁበታል። ነገር ግን እግዚአብሔር ለየራሱ ነው ስጦታ የሚሰጠው። ስለዚህ የየራሳችን አበርክቶት እናቀርባለን ማለት ነው። ቸሩ አምላክ ይግለጽልን። ምንድን ነው ያልኩት? ጎበዞች፣ እግዚአብሔር ይጠብቅልን። እንግዲህ ይህንን የተናገረው አንድ በሽተኛ ነው። የታመመበትን ጉዳይ ኋላ እናነሳለን። ይሄ በሽተኛ በጠና የታመመ በወንጌል ውስጥ እንደተቀመጠ ከ38 ዓመት በላይ አልጋ ላይ ሆኖ ስጋውና አጥንቱ ተጣብቆ አልጋ ላይ ይቸገር የነበረ ደጁ የሚናፍቀው፣ እረ ደጁን ተውት፣ ከአልጋ መላቀቅ እስከማይችልበት ደረጃ አንድ ሰው አልጋ ላይ ከተጣበቀ በሕመም ምክንያት ምን ያህል ከባድ እንደሆነ ስንተርከውና ሲኖር ደግሞ ሕይወቱ ከባድ ነው። ይህ ሰው 38 ዓመት አልጋ ላይ ተጣብቆ የሰው ያለ ይል ነበረ። በጣም በጭንቅ ላይ ነበረ። 38 ዓመት ይቅርና 38 ደቂቃም ከባድ ነው። ደቂቃ ተውት፣ 38 ሴኮንድ ማይል የሚባለው ደረጃ ቢከድ በጣም ከባድ ነው ህመም። እግዚአብሔር ከበሽታ ይሰውረን፣ ደግሞ ከመጣ ደግሞ እንዳመጣጡ በምሕረቱ ይመልስልን። እንግዲህ እንዲህ በጭንቅ ካልጋ የተጣበቀ ደጁ የሚናፍቀው አልጋው ጋር መቼ እንደሚለያይ የሚናፍቀው ሰው ነው። ደጁ ብቻ አይደለም፣ አልጋው ጋር መለያየት ይፈልጋል፣ መፋታት።
እንዲህ ያለ ጭንቅ ውስጥ ለዘመናት የነበረው ሰው ድንገት ጌታ ወልደ እግዚአብሔር ኢየሱስ ክርስቶስ ቤተሳይዳ በሚባለው የጸበል ስፍራ የመጠመቂያ ስፍራ መጣ ይላል። ጌታ በመጠመቂያ ቦታዎች ይመጣል። የመጠመቂያ ቦታዎቻችን አንዳንዶቹ ብዙዎቻችን እንቸገራለን። ሌሎች ከኛ እምነት ውጭ የሆኑ ሰዎች መጥተው በመጠመቂያ ስፍራችን ላይ እየተጠመቁ እየዳኑ፣ ሌሎቹ ግን እምነት ስለሌለን በጣም እንቸገራለን። ጌታ በየቤተ መቅደሱ ውስጥ ባሉት በአብያተ ክርስቲያናት ውስጥ ባሉት የጸበል ስፍራዎች ስላለ ነው የምንጠመቀው። አዳኙ እሱ ነው። በመጠመቂያው ስፍራ ተገኝቶ ለቅዱሳን ክብር እንዲጠሩበት ምክንያት አድርጎ መጠሪያ እንዲሆናቸው ይሄ ቤተ መቅደስ የእግዚአብሔር ቤት ነው የሚባለው። የማን ቤት ነው? የማን ቤት ነው? ግን በማን ስም ነው ያለው? በማን ስም ነው ያለው? አዎ በቅዱስ ተክለ ሃይማኖት በጻድቁ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ በሌሎቹም ደጋጎቹ ቅዱሳን ስም። ምክንያቱስ እኔን ብለው ስለኔ ብለው ከኔ ጋር ብለው ወገናቸውን፣ ቤታቸውን፣ ሕይወታቸውን በሙሉ የሰጡ ብቸኞች በቤቴና በቅጥሬ የማይጠፋ ስም የዘላለም ስም አስቀምጥላቸዋለሁ ባለው መሰረት በትንቢተ ኢሳይያስ 55 56 ሁለቱም ምዕራፎች ገብታችሁ አነቡ። የማይጠፋ ስም። ምን አይነት ስም? ምን አይነት ስም? አሁን ሌሎች ሊያጠፉት ይሞክራሉ፣ ግን አይሆንማ፣ አይሆንማ። እግዚአብሔር እንዳይጠፋ፣ ይሄ ስም እንዳይጠፋ፣ ስሜ ጠፋ እንላለን ብዙዎቻችን። የኛ የሚጠፋ ስለሆነ ነው። እንዳይጠፋ ግን ይሆናል። እንዳይጠፋ ግን ማድረግ ይቻላል። ግን ደግሞ በሰው ዘንድ ቢጠፋም በእግዚአብሔር ዘንድ የሚጠፋ ስም የለም፣ በጭራሽ የለም። በእግዚአብሔር ዘንድ የእያንዳንዳችን ስም የተከበረ ነው። አናከብረው ስንል ብቻ ነው በዚያ በኩል በፈቃዳችን የሚጠፋው። እና ዛሬ በቤተ መቅደሱ በአብያተ ክርስቲያናቱ ዙሪያ ብዙ የመጠመቂያ ስፍራዎች አሉ። ግን የሚጠቀሙባቸው ሰዎች ጥቂት ሰዎች ናቸው። ብዙዎቻችን አንጠቀምባቸው። ስለዚህ ጌታ ወደ ቤተ ሳይዳ መጣ። ቤተ ሳይዳ በአሁኑ ሰዓት የጸበል ስፍራ አይደለም፣ ፍርስራሹ ነው ብቻ ለታሪክ የተቀመጠ የሚጎበኝ ብቻ ነው። ግን ጌታ በቤተ ሳይዳ ተገኘና መጻጉዕ ወዳለበት ይሄ በሽተኛ ለዘመናት የተኛበት ቦታ መጣ። መድኃኔዓለም በጭንቅ ውስጥ ሳለን ወደ መኝታችን ይምጣ፣ ወደ ትዳራችን ይምጣ፣ ወደ ስራችን ይምጣ፣ በእያንዳንዱ ጉድለታችን ይምጣ። ጌታ ይጎብኘን። አይዟችሁ ይመጣል። እኛ ተዘጋጅተን መጠበቅ ብቻ ነው። እኛ መሻት ከኛ መሻት ያስፈልጋል። መናፈቅ ያስፈልጋል። እንደዚያ ከሆነ ጌታ ይመጣል። ወደኛ ወደ ቤታችን ይመጣል። ወደ ስራ ቦታችን ይመጣል። ወደ ሕይወታችን ይመጣል። ወደ እያንዳንዱ ጉዳያችን ይመጣል። ክብር ምስጋና ለስሙ ይሁን። ያን ጊዜ መታሰራችን ይፈታል። ጌታ ወደ ቤታችን ሲመጣ ያን ጊዜ መሰበራችን ይጠገናል። ያን ጊዜ አንገት መድፋታችን ቀና ቀና ይላል። ያን ጊዜ ተስፋ መቁረጣችን ወደ ተስፋ ይቀየራል። ባለ ተስፋ እንሆናለን። ጌታ ወደ ቤታችን በመጣ ጊዜ ኢየሱስ ክርስቶስ ባዶነታችን ይሞላል። ወደ ቤታችን ሲመጣ ኢየሱስ ክርስቶስ ውድቀታችን ይነሳል።
አዎ ሞታችን ወደ ሕይወት ይቀየራል። እግዚአብሔር ይመስገን። ወደ ቤታችን ይምጣ። ወደዚህ በሽተኛ ቤት ጌታ መጣ። አይኑን ብቻ ወዲያና ወዲህ ብቻ ያንቀሳቅሳል። ምክንያቱም 38 ዓመት ምን ያህል ከባድ እንደሆነ ለማንም ሰው አይሰወርም። አይኑን ብቻ መናገር እንኳን አይችልም። እንዲናገር ረድቶት ልትድን ትወዳለህን አለው አይቶት። አንዳንድ ሰው በአይኑ እናውቀዋለን ምን እንደፈለገ። ካልፈለግን ካልሆነ በስተቀር እኛ ዘግተነው ልናልፍ ካልሆነ በስተቀር አላየንም፣ አልሰማንም፣ ስሜትህንም አልተረዳነውም ብለን ዘግተን ለማለፍ ካልሆነ በስተቀር በመንገድ ላይ የሚያየን ሰው ለምን እንዳየን በምን ምክንያት እንዳየን መረዳት እንችላለን። መረዳቱን እግዚአብሔር ይስጠን። ብቻውን ሆኖ መናገር አቅቶት በደጅ የቆመ አንድ ረሃብተኛ ሰው መናገር አቅቶት አፍሮ እጁን ዘርግቶ ካየን ይህ ሰው ርቦታል። ይህ ሰው ብዙ ችግር ገጥሞታል። ይህ ሰው በብዙ መከራ ውስጥ ያለፈ ነው። መናገር እንኳን አሳፍሮት ቆሟል በፊታችን። ግን የሚረዳ ሰውነት ያስፈልጋል። መጻጉዕ አይኖቹ እንደዚያ እያደረገ ሲያዩ ጌታ ቀረብ አለና ልትድን ትወዳለህን አለው። ልንድን እንወዳለን። እኛ እውነት መዳን እንፈልጋለን። መድኃኒታችን መድኃኒት ክርስቶስ መድኃኒት ይሆናል። ያን ጊዜ መዳን እፈልጋለሁ ግን ጌታ ሆይ ሰው የለኝም አለ። መዳን እፈልጋለሁ ግን ሰው የለኝም። ወደ ጸበል የሚወስደኝ ሰው የለኝም። ወደ ሐኪም ቤት የሚወስደኝ ሰው የለኝም። ዛሬ ብዙ ሰዎች በሰፈራችን፣ በጎረቤታችን፣ በመንደራችን፣ በአካባቢያችን መዳን የሚፈልጉ ነገር ግን ወደ ጸበል የሚወስዳቸው ያጡ፣ መዳን የሚፈልጉ ትንሽዬ የራስ ምታት፣ የሆድ ቁርጠት መድኃኒት የሚገዛላቸው ያጡ፣ በዚህ ምክንያት ወደ ሌላ በሽታ ተሻግሮባቸው ኢንፌክሽን ምናምን ተብሎ አድጎ ወደ ሞት የሚሄዱ በጣም ብዙዎች ናቸው። መዳን የሚፈልጉ ብዙ ሰዎች አሉ። ወደ ቤተ መቅደሱ መምጣት የሚፈልጉ፣ ወደ ሥጋ ወደሙ መቅረብ የሚፈልጉ፣ የጌታን ሥጋና ደም በልተው ጠጥተው መዳን ነፃ መውጣት፣ ወደ ሰማያዊው ዓለም ከጌታ ጋር ለመኖር ከቅዱሳን ጋር ባላገሮች ለመሆን ብዙ ፍላጎት ያላቸው፣ ምኞት ያላቸው ግን ጨርቃቸው ከልክሏቸዋል። አዳፋ ጨርቅ፣ የተቦጫጨቀ ጨርቅ ስለለበሱ በዚያ ደረጃ መቀበል የሚቻል እንዳልሆነ አስበው ልብስ የሚገዛላቸው አጥተው በዚህ እንኳን ለመጽደቅ አለመሞከራችን ይገርማል። አሉ እኮ የኔ ቢጤዎች እዚህ ደጅ ላይ ያሉ፣ ቀረብ ብለን ብናማክራቸው እኮ ፍላጎት አላቸው። እሺ ተውት፣ እዚህ ደጅ ላይ የወጡትን ችግር የለም። እሺ በጎረቤታችን ያሉ ድሆች እኮ አሉ፣ ጠያቄ ያጡ፣ መዳን እየፈለጉ ይህንን ለብሼማ እንዴት ብዬ ቤተ ክርስቲያን እገባለሁ? ይህንን ለብሼማ ወደ ክርስቶስ ሥጋና ደም እንዴት እቀርባለሁ ብለው የሚጨነቁ እኮ ብዙዎች በዙሪያችን አሉ። ቤት ይቁጠረው እና እግዚአብሔር እንዳይታዘበን። ሰው የሚናፍቁ በቤታችን፣ በጎረቤታችን፣ በአካባቢያችን፣ በቀበሌያችን፣ በእድራችን በጣም ብዙ ሰዎች አሉ። እኔ የምላችሁ በዚህ በዘመናችን ያለው እድር የታመመ ሰው ማስታመም አለመቻሉ ይገርመኛል። የሞተ ብቻ ቢቀብር ነው። እንደ አማካሪ ሆነን ለመምከር ያህል ነው። እድር የሚጠቅመው በሕይወት ላሉት የታመሙትን እንዲድኑ፣ ተስፋ የቆረጡት እንዲጽናኑ ለማድረግ ነው እንጂ ለመቅበርማ ማንስ ይቀብራቸው የለም። ገና አልተለወጥንም። እግዚአብሔር ይለውጠን፣ ኃይሉን ይስጠን እና ተመልከቱ፣ ብዙ ሰዎች መዳን የሚፈልጉ በሱስ የተጠመዱ ብዙ ወጣቶች በከተማችን አሉ። በሺሻ የተጠመዱ ብዙ ወጣቶች አሉ። በተለያየ ነገር የተጠመዱ ብዙ ወጣቶች አሉ። ወንድነት ያማራቸው ብዙ ወጣት ሴቶች አሉ።
ሴትነት የናፈቃቸው ብዙ ወጣት ወንዶች አሉ። ያለ መዳን ምልክት የሚታይባቸው እነዚህ ሰው አጥተዋል። ማን ያስተምራቸው? ማን ይንገራቸው? ማን ይንገራቸው? ወይ ጉድ! እንግዲህ እግዚአብሔር በየቤቱ እየመጣ ይንገር። እናንተና እኔ ተቀምጠን እናንተ ምን ትሰራላችሁ? እኔና እናንተ ምን እንሰራለን? እንደኔ እንደ አባቶቼ ካባ ለብሳችሁ መስበክ ነው የምትፈልጉት? እንደኔ ቀሚስ አድርጋችሁ ነው ማስተማር የምትፈልጉት? ሰናፊ ሁላችሁም እኮ አስተማሪዎቹ ናችኋል። የተማራችሁትን ለሌላው ማስተማር ነው። እናንተ የዳናችሁበትን ወንጌል ሌላው እንዲድን ማድረግ ነው። እናንተ የተለወጣችሁበትን ወንጌል ሌላው እንዲለወጥበት ማድረግ ነው። አለበለዚያ መስማት ምን ጥቅም አለው? እሳት የማያበስለው ነገር ምጣድ ላይ ድስት ላይ ይደረጋል? መልሱልኝ። ይደረጋል? እና እኛ እኮ እሳቱ ላይ ተጥደናል፣ ግን ካልበሰልን እኮ ችግር አለ። መድኃኔዓለም ያብስለን፣ በመንፈስ ቅዱስ የበሰልን ያድርገን። ስለዚህ ሰው የለኝም የሚሉ በጣም ብዙዎች በከተማችን አሉ፣ በመንደራችን አሉ። ደግሜ የምናገረው ብዙ እድሮች አላችሁ። እግዚአብሔር እንዳይታዘባችሁ የእድሮቻችሁ አባላት ሲቀሩ ምን ሆነው ቀሩ? ታመዋን ሲባል ዝም ብላችሁ እንዳልሰማ፣ አድፍጣችሁ ሞቱ ሲባል እንዲህ ያለ የውሸት ሐዘንተኛ ከመሆን እግዚአብሔር ይሰውረን እና ውሸታምነት እያደገ ትንሾቹ ከኛ ምን ይማራሉ? እኛ የሞተ የምንቀብር ብቻ ከሆነ ሰውን የማዳን ፍላጎት ከሌለ የወደቀውን ማንሳት ማንችል ከሆነ የሰው ያለ እያለ የጮህ ያለውን ማረጋጋት ካልቻል የኛ ክርስትና ምንድን ነው? እና በዚህ መንገድ ነው ሰው የለኝም አለ። ምን የለኝም አለ? ሰው የለኝም፣ ግን እኮ መዳን እፈልጋለሁ አለ። ግን ወደ መድኃኒቱ ማን ያቅርበኛል? ወደ መድኃኒቱ ማን ያቅርባቸው? ብዙ ወጣቶች ወንጌል ቢማሩ እኮ መለወጥ ይችላሉ። ግን ገሸሽ እያደረግናቸው ራሳችን እዚህ የተቀመጥነው ብዙ እናቶች ትልቅ ዕድሜ ላይ ሆነው ዘመነኛነት ዘመኔነት የሚያምራቸው ብዙ እናቶችም አባቶችም አሉ። መጠጥ የሚያታልላቸው እንደ ወጋወግ በየመንገዱ የጥንት ታሪክ እየወሰዳቸው በየመንገዱ የሚቀሩ ሰዎች ይኖራሉ። የመንደርም ደግሞ ወሬ በመንደር አስቀርቷቸው ለቃለ እግዚአብሔር እንዳይመጡ የሚሰናከሉ የሚቀሩ በጣም ብዙ ናቸው። እነዚህ ሁሉ ሰው ያስፈልጋቸዋል። መጥተው እንዲማሩ፣ እንዲለወጡ፣ ንስሐ እንዲገቡ፣ ወደ ሥጋው ደግሞ እንዲቀርቡ፣ እንዲድኑ፣ የዘላለም ሕይወት እንዲኖራቸው ለማድረግ ሰው ያስፈልጋቸዋል። ገሸሽ ልናደርጋቸው ልንገፋቸው አይገባም። እቺ እኮ ሴተኛ አዳሪ ናት፣ ይሄ እኮ እንደዚህ ነው፣ ይሄ እኮ ሰካራም ነው፣ ይሄ እኮ እንደዚህ ነው፣ አመንዝራ ነው እያል እንዳንገፋ ነው። ይሄ ከእውነት የራቁ የሐሰት ትምህርት የሰለጠነባቸው ሰዎች አስተሳሰብ ነው። እውነተኛ አመለካከት ያላቸው የእግዚአብሔር ልጆች የወደቁትን ለማንሳት ነው የሚቸኩሉት። የወደቀ ሰው ያሳዝናቸዋል። በብዙ ፈተና የወደቀ ሰው ያሳዝናቸዋል። የሚያለቅስ ሰው ሲያሳዝናቸው አብረው ያለቅሳሉ። አሁን አጎንብሶ ሲያገኙ አብረውት አጎንብሰው ያስተዛዝኑታል። እና ብዙ ወጣቶች መዳን ይፈልጋሉ። ብዙ እናቶች አባቶች መዳን ይፈልጋሉ። ግን ደፍሮ ትክክል አይደላችሁም የሚላቸውም የለም። እንኳን እናንተ በእኛ በኩልም ትክክል አይደላችሁም ለማለት አንዳንዶቹ ስጋዊ በሆነ ድለላና ሽንገላ ወንጌል እንዳይነገር እንደው ንስሐ አባቶቻቸው ሊቆጧቸው እንኳን ሲገቡ ሌላ ማታለያ ፈጥረው የሚያመልጡ ሰዎች አሉ። ትክክል አይደለም፣ ትክክል አይደለም። ከዚህ በመነሳት ይህ ሰውዬ በግልጽ ራሱን ለእግዚአብሔር ሰጠ። መልሱልኝ። ራሱን በግልጽ ምን አደረገ? ራሱን ለእግዚአብሔር ሰጠ። ራቁቴን ነኝ ነው ያለው የሰውዬ። ሰው የለኝም፣ ምንም ፍላጎት አለው ግን ራቁቴን ነኝ። መልበስ እፈልጋለሁ ግን ራቁቴን ነኝ። መብላት እፈልጋለሁ ግን አቅም የለም፣ መቀመጫም የለው፣ አሁን የሚያስቀምጥበት ሆድም የለው። አጥንቱ የተጣበቀ ስጋው የተጣበቀ ነው። በመከራ ውስጥ ያለ ነው። ራሱን እርቃኑን ነው ለጌታ ያሳየው። ይኸው እንደዚህ የንስሐ ትምህርት ነው።
ሰው የለኝም ማለት ይሄ ሰውዬ ሰው ላያዝንለት የቻለውስ ምን ቢሆን ነው ብሎ ማሰብና በጠየቅ እኮ አንድ ነገር ነው። ስለዚህ ማንም የለኝም እንበለው መድኃኔዓለምን። በሰው የሚተማመኑ ብዙዎች ስላሉ ትክክል ነበረ። ይሄ በሽተኛ ባለስልጣን ዘመድ ያላቸው ሰዎች ይመካሉ። ገንዘብ ያላቸው ቤተሰቦች ካሏቸው የሚመኩ ብዙዎች ናቸው። በጣም ዕውቀት ያላቸው ባለ ዝና ሰዎች ያሏቸው ሰዎች እነሱም በማነሳሳት ይመካሉ። እኔ እኮ እንዲህ ነኝ፣ እኔ እኮ የገሌ ዘር ነኝ፣ የእነንትና ቤተሰብ ነኝ፣ ወገን ነኝ እኮ እንላለን። እረ ምንም የለኝም ራቁቴን ነኝ እንበለው። ከኔ ምንም አታገኝም ባዶ ነኝ እንበለው። ሰው የሌለው እኮ ቤት ባዶ ቤት ነው። ሰው የሌለበትም ጉባኤ ጉባኤ አይባልም። ሰው የለኝም ብሎ ባጠገቡ ዙሪያውን ብቻውን መሆኑን መናገሩ በኃጢአት ተራቁቻለሁ። የሰውን ሥጋ ለብሰህ ሰው ነህ ሰው ልታደርገኝ የመጣ መድኃኔዓለም ሆይ ሰው አድርገኝ። ይሄ እኮ ነው። ሰው የለኝም አንተን እፈልጋለሁ። ሰው ሆነ ሰው ማድረግ ሰዎችን የምታድን መሆንን ተረድቻለሁ እኮ እያለ ነው። እና ኃጢአተኛ ነኝ ብሎ መናገሩን ሰምተናል። ምንም የለኝም። ያን ጊዜ ልቡን መረመረና ጌታ አልጋህን ተሸከምና ሂድ አለው። ምን አለው? ምን አለው? የ38 ዓመት በሽተኛ የተጣበቀበትን አልጋ ተሸክሞ መሄድ ይችላል? ይችላል? እንኳን አልጋ መሸከም ይቅርና 38 ዓመት አልጋ ላይ ተኝቶ መሬት ላይስ መቆም ይችላል? ወርዶ ተመልከቱ። የጌታ ክንድ ግን እንዲህ ነው። እግዚአብሔር የሚሰራው ስራ ግን የሚገርም ነው። ነገሩን ቅልል ነው ያደረገው። ለምን? በቃ ውስጡን አሳይቷል። ራቁቴን ነኝ ካለ አንድ ሰው በቃ አልቻልኩም፣ ደሃ ነኝ ካለ አንድ ሰው አልቻልኩም፣ አቅም የለኝም ካለ እኮ አንድ ሰው በቃ ተሸንፏል። በረከታቸው ይድረሰን እና ተሸንፌያለሁ ካለ አንድ ሰው አልቻልኩም ካለ አንድ ሰው መታገል አያስፈልገውም። ታምኖ መቀበል ብቻ ነው። በቃ ለመቻሉን ተናግሯል። አልችልም ካለ አንድ ሰው በቃ አልቻለም አለመቻሉን ከነገረን እኛ በዚህ ውስጥ ልንደግፈው ብቻ ነው የሚያስፈልገው። ስለዚህ ያን አልጋ ተሸከምና ሂድ አለን። አሁን እኛ ነው አልጋን ተሸክምና ሂድ ነው ያለው። ዛሬም በላያችን ላይ የከበደን አለቀን ያለ የተጣበቀን ነገር አለ። ግን ከላያችን ላይ መወገድ የሚገባው መድኃኔዓለም ኢየሱስ ክርስቶስ ያስወግድልን፣ ያስወግድልን። ላያችን ላይ የተጣበቀው ክፉ መንፈስ ያርቅልን። አዎ ጌታ ተናግሯል በወንጌል ይህ ዘመድ ያለ ጾምና ጸሎት አይወጣም ብሏል። መድኃኔዓለም ከኛ ያስወግድልን። አሁን እኛ በጣም የከበደን ነገር ቀላል ያድርግልን። በጣም ከባድ ነው። እላዩ ላይ የነበረበትን አልጋ ተሸክሞ መሄድ ከባድ ነው። ቅልል አድርጎ የብዙ ዘመን ምኝታ ላይ የነበረ ሰው በትንሹ አልጋውን ተሸክሞ ተነሳ ሄደ። መድኃኔዓለም ሲረዳን የሚከብድ ነገር የለም። የእግዚአብሔር ልጆች ከባድ የሚሆነው በእኛ ዘንድ ነው። በመድኃኔዓለም ዘንድ ከባድ የሚባል ነገር የለም። ቀላል ነው። የከበደን ነገር በጣም ቀላል ነው። አልችለውም አንገቴ አዘን ብሏል ብለን የምንጨነቅበትን ነገር ቀላል ነው የሚያደርገው መድኃኔዓለም። መድኃኔዓለም ቀላል ያደርግልን። ብዙ የከበደ ነገር በምድራችን ብዙ የከበደ ነገር በዓለማችን በሀገራችን ላይ ያለና መድኃኔዓለም ያቅልልልን። አዎ ተሸክመን ወደዚያ እንድንጥለው እግዚአብሔር ይርዳን። ጉልበታችን ከዚያ ከሚያደክመን ነገር በላይ ኃይል እንድናገኝ እግዚአብሔር ይርዳን። አያችሁ ከዚያ የተሸከመችውን አልጋ ተሸክሞ ነው የሄደው። ጉልበት እንዲያገኝ ያደረገና ለዘመናት የተሸከመችውን አልጋ ባለውለታውና እሱ ደግሞ በተራው ተሸከማት። ዛሬ አይዟችሁ እንራብ ይሆናል፣ ነገ ግን እንጠግባለን። አይዟችሁ ይቀየራል ነገር። ዛሬ በጣም ተጨንቀን ይሆናል፣ ነገ ደግሞ ሰላማችን ይበዛና እንደሰታለን። ዛሬ እናለቅስ ይሆናል፣ ነገ ደግሞ እንባችን ይታበሳል።
ዛሬ ተበታትነን ሊሆን ይችላል፣ ነገ ደግሞ እግዚአብሔር በአንድነት ያቆመናል። ዛሬ ተስፋ ቆርጠን ሊሆን ይችላል፣ ነገ ደግሞ ባለ ተስፋ ያደርገናል። ዛሬ ባዶነት ተሰምቶ ሊሆን ይችላል፣ ነገ ደግሞ ሙሉዎች እንሆናለን። እግዚአብሔር ይመስገን። አው እግዚአብሔር ይመስገን። ከሚችል አምላክ ጋር ስንቆም ሁሉ ነገር ቀላል ነው። የማንሸከመውን መሸከም እንችላለን። የማንወጣውን መወጣት እንችላለን። የማናሸንፈውን ማሸነፍ እንችላለን። እግዚአብሔር ይመስገን። ምንማረው ይሄ ነው። ታዲያ በጣም የሚገርመው የጌታ የኢየሱስ ክርስቶስን ማዳን የማይፈልጉ እኛ ካልወጠወጥነው ወጥ አይደለም፣ እኛ ካልጋገርነው ካላሰፋነው እንጀራ አይደለም፣ እኛ ካልደፋነው ዳቦ አይደለም ብለው የሚያስቡ ደካሞች በመንገድ ይህንን በሽተኛ ከናልጋው አገኙት። ዕለቱ ቀኑ ሰንበት ነበር ለአይሁድና የሰውየው ለ38 ዓመት አልጋ ላይ መቆየትና ዛሬ ከእስራት ተፈቶ መቆሙ አይደለም ያስደሰታቸው። በጣም ይገርማል። ክፉ መንፈስ በላዩ ላይ የሚሰለጥንበት ሰው በሰው መልካም ነገር አይደሰትም። ሰው በሞገስ ከፍ ከፍ ሲል፣ ሰው ሲዋብ፣ ሰው ሲያጌጥ፣ ሰው ደስ ሲለው፣ ሰው ሲከብር፣ ሰው ሲያምርበት፣ ሰው በጎ ነገር ሲገጥመው፣ እጣ ፈንታው ሲያምር፣ እንደው ሲፍለቀለቅ አይወድም። ክፉ መንፈስ ያደረበት ሰው በቃ ምቀኝነት ብቻና ብቻ ነው ገንዘቡ። ለ38 ዓመት ተኝቶ የተነሳ በሽተኛ አሁን በእኛ መካከል 38 ተውትና እንደው እዚህ ላይ በቃ አልችልም፣ ይኸው 3 ቀን እጄ እግሬ አይሰራም ብሎ ይኸው አሁን ተፈታው ይለን እኮ እንዴት ነው የምናደምቀው? ልልታው እንዴት ነው የምንደሰተው? ኢትዮጵያዊ መሆን አንዳንዴ ደስ ይላል። ከአይሁድ የተለየንበት አንዱ ነገራችን ይሄ ነው ደስ የሚለው። ብዙ የሚያመሳስለን ነገር አለ፣ ግን በዚህ በልኩ ግን ከነሱ ተለይተናል። ያው ማለት ምቀኝነት ቢኖረንም ውስጥ ውስጡን ነው እንጂ በዚህ በደረጃ ተደራጅቶ ምቀኝነት የለም ማለት ነው። አይሁድ ግን ተደራጅተው በቀጥታ ነው። እንዴት የዳነውን ሰውዬ በመደሰት ፈንታ አይናቸው ቀላ። ማን ነው ያዳነህ? ሕግ የጣሰው የአባታችን የሙሴን ሕግ እንዴት ይሽራል? እንደው አይገርማችሁም? 38 ዓመት ተስፋ የቆረጠ ሰው፣ ከመቃብር ወጥቶ ትንሣኤ ያገኘ ሰው በደስታ መቀበል ሲገባቸው በነቀፌታ ተቀበሉት። ሰንበትን ሽሯል ብለው ከዳነው በመከራ ካለፈው ሰውዬ ይልቅ ለሰንበት ተጨነቁ። ከጌታ ከኢየሱስ ክርስቶስ ሞት ይልቅ፣ ከጌታ ከኢየሱስ ክርስቶስ ስቅላት ይልቅ፣ ከጌታ ከኢየሱስ ክርስቶስ ደም መፍሰስ ይልቅ፣ ሥጋ መቆረስ ይልቅ፣ መከራ መቀበል ይልቅ እንደው የሰንበት ነገር የሚያስጨንቃቸው ክፉዎች አይሁዶች ናቸው። የሙሴ ሕግ ነው የሚያስጨንቃቸው። እንዲህ ያለው ይበላል፣ ያ አይበላም፣ እንዲህ ያለው ይጠጣል፣ አይጠጣም በሚል ዘመናቸውን የሚያሳልፉ በሚበላ በሚጠጣ በዚህ በኃላፊው ዓለም ብቻ ሕይወታቸውን አድርገው የሚኖሩ ዘላለማዊውን የሞትን ዓለም ተሻግረን በሕይወት የምንኖርበትን መነጋገር የለም። ኃላፊውን ሳይሆን የዘላለሙን መወያየት አይቻልም። ስለዚህ ሰንበት ተሽሯል። ያዳነ ማን ነው አሉት። ያዳነኝ ኢየሱስ ነው አለ። ማን ነው አለ? ማን ነው አለ? ያዳነኝ ማን ነው አለ? ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ይሄ ስም ከስሞች በላይ ነው። ዓለም ላይ ብዙ ስሞች አሉ። ባለዝና የተጨበጨበላቸው ብዙ ስሞች አሉ። የነገስታት ስሞች አሉ። በስፖርቱ ዓለም ብዙ ስም ያላቸው ሰዎች በየጊዜው ተሸላሚ ናቸው የሚባሉ ስሞች አሉ። በሀብት የተጥለቀለቁ ብዙ ከፍታ ስም ያላቸው አሉ። አንዳቸውም በሽተኛ ያድኑም፣ እንኳን ሙት ሊያስነሱ። የኢየሱስ ክርስቶስ ስም ግን ከሞት ያስነሳል። ከሞት ያስነሳል። ይህ ስም ከስሞች በላይ ነው። ባለ ዝና ነው። የስሞች ሁሉ ስም ነው። መድኃኒት የሆነ ስም ነው።
ከውድቀት የሚያነሳ ስም ነው። ስብራት የሚጠግን ስም ነው። የኢየሱስ ክርስቶስ ስም እስራትን የሚፈታ ስም ነው። መናፍስቱን የሚያስጨንቅ ነፃ የሚያወጣ ጨለማውን የሚገፍ በብርሃን የሚያጥለቀልቅ ወደ ሰማይ ዓለም ወደ ደስታ ወደ ተድላው ዓለም የሚወስድ ስም ነው። ወደር የሌለው ስም ነው። ከስሞቹ የበለጠ ስም ነው። ስሙን ኢየሱስ ትይዋለች ብሎ ያመጣው ከሰማይ ቅዱስ ገብርኤል ነው። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። እና ኢየሱስ የሚለውን ስም ብዙዎች ትንሽ ግራ የሚገባቸው እንደ ደከምን ሲያዩ ጥቅስ እየጠቀሱ ሊያዳክሙን የሚሞክሩ አሉ። ግን ኢየሱስ የሚለው ስም ወደር የለውም በጭራሽ። በስሙ ተጓደዱበት፣ ኩሩበት፣ ተደሰቱበት፣ ጉልበቴ ሆይ በሉት። የኢየሱስ ክርስቶስ ስም ወደር የሌለው ጉልበት፣ ጥበብ፣ ማስተዋል የሚሆን ስም ነው። ስለዚህ ኢየሱስ አዳነኝ አላቸው። ማን ፈቀደለት አሉ? እየሰማችሁ ነው? አሁን የዚህ ቤተ ክርስቲያን ባለቤቶች መሪዎች አሉ። ከጸባቴ ጀምሮ በየደረጃው ሹማምንት አባቶች አሉ። እዚህ ቦታ ላይ የሚመለከታቸው ጉዳዩ እያንዳንዱ ዘርፍ አለው። በየዘርፉ ኃላፊ አለው። አንድ የሆነ መንገደኛ መጥቶ ሰዎች ሰብስቦ መጥቶ በሉ እዚህ ቦታ ላይ ረፉ ብሎ ደልድሎ ልስጥ ቢል ይሆናል? መልሱልኝ። ጥበቃዎቹም አይፈቅዱለትም። ተፈቅዶልሃል ወይ ነው የሚሉት። ፈቃድ ተጠይቆ ነው። ዝም ብሎ ዘው አይባልም። ተመልከቱ። የፈጠራቸው እኮ ነው። ወልድ እኮ አስቀድሞ ቃል ነበር ይላል እኮ ዮሐንስ ወንጌል መነሻው ላይ። ያ ቃል የአብ ቃል ነው። ያ ቃል የመንፈስ ቅዱስ ቃል ነው። መንፈስ ቅዱስ ለአብ ሕይወት እንደሆነ ለወልድ ሕይወት እንደሆነ ወልድም ደግሞ ለአብ ቃል ነው፣ ቃሉ ነው። ለመንፈስ ቅዱስም ቃሉ ነው። መንፈስ ቅዱስ ለአብ ለወልድ ሕይወታቸው ነው። አብ ደግሞ ለወልድና ለመንፈስ ቅዱስ ልባቸው ነው። ስለዚህ አስቀድሞ የነበረ በሥጋ ማርያም የተገለጠ ነገር ግን በሥጋ ማርያም ቢገለጥም ከሰማይ ያልጎደለ በጣም እኮ ረቂቅ ነው። በአንድነት በሶስትነት ያለ ከሰማይ ያልጎደለ ግን ደግሞ በሥጋ ማርያም የተገለጠ እንዲህ ያለውን አምላክ ነው የምናመልከው። ዓለም ያላወቀው ይህንን ነው። ስለዚህ ፈጣሪያቸው ሆኖ ሳለ አልገባቸውም። አስገኛቸው ሆኖ ሳለ መጋቢያቸው ሆኖ ሳለ አልገባቸውም። በሥጋ ተገልጦ ስላዩት መግባባት አልቻሉም። መቼም ዓለም አለባበስን አይቶ ነው የሚያከብረው አይደለም? አዎ አለባበስን አይተን ነው የምናከብረው። ግን ሰውን በሰውነቱ ብቻ እናክብር። ልብስ ዛሬ ላይኖረን ይችላል፣ ነገ ደግሞ ይኖረናል። ገንዘብ ዛሬ ሊኖረን ይችላል፣ ነገ አይኖረንም። ዛሬ ላይኖረን ይችላል፣ ነገ ይኖረናል። ለዘላለም የማይለየን እግዚአብሔር ብቻ ነው። እግዚአብሔር ለዘላለም ትናንት፣ ዛሬ፣ ነገ ሁሌም አለ። እግዚአብሔር ይመስገን። ስለዚህ ይህን መድኃኒታቸውን አላወቁም። ስልጣናቸውን፣ ደረጃቸውን አላወቁም። ሕይወታቸውን አላወቁም። በምን ስልጣኑ ነው ይህን የሚያደርገው ብለው ለመሞገት ሞክረዋል። ግን እሱ ያዳነኝ ኢየሱስ ነው ያለበት መንገድ ግን ችግር ነበረበት። እንዳዳነው እንዳይናገር ምስጢራዊ እንዲሆን የእግዚአብሔር ሥራ በጊዜው እንዲገለጥ መድኃኔዓለም ኢየሱስ ክርስቶስ ለዚህ በሽተኛ ነግሮታል። ሁለተኛ እንዳትበድል ብሎ ነው ነፃ ያወጣው፣ ከስራቱ የፈታው። ነገር ግን ባያውቀው መልኩን በቅጡ እንኳን አላወቀውም፣ አያስተውለውም። ግን ኢየሱስ እንደሆነ ግን አውቋል። አሁን ዛሬ ብዙዎች የኢየሱስ ክርስቶስን ድንቅ ሥራ፣ የኢየሱስ ክርስቶስን መለኮትነት፣ የኢየሱስ ክርስቶስን ፈጣሪነት፣ መጋቢነት አያውቁም። በቃ ዝም ብሎ ኢየሱስ ያድናል ብሎ መናገር ብቻ ጥቅም የለውም። ያዳነበት መንገድ ምንድን ነው? ያዳነበት መንገድ እንዴት ነው? ከየት ወዴት? አድራሻውን ማወቅ አለበት ዓለም። ኢየሱስ ክርስቶስ አድራሻው ከጥንት የነበረ ነው። ያ ቃል አስቀድሞ የነበረ ነው።
በማይከለ ዘመን የነበረ ያለ የሚኖር ዘላለማዊ ቃል ነው፣ የማይለወጥ ቃል ነው። ይህንን ነው ማወቅ ያቃታቸው። ሊሞግቱት ፈልገው ጠይቀውታል። ስለ ዮሐንስ ጥምቀትም አንስቶ ነግሯቸዋል። በምን ስልጣን ይህን ታደርጋለህ የሚል ጥያቄ አቅርበውለታል ለጌታ በአንድ ወቅትና እሱ መልሷል። ስለ ዮሐንስ ጠይቆ መመለስ ሲችሉ የዮሐንስ ጥምቀት ከሰማይ ወይስ ከምድር የሚል ጥያቄ አቅርቦላቸው ለዚህ መመለስ አቅቷቸው ተጨንቀዋል። ከሰማይ እንዳይሉ ትዕቢታቸው አንገታቸው ላይ ደረሰ። ለምን አታምኑትም ሊባሉ ሆነ። ከምድር እንዳይሉ ደግሞ ዮሐንስን በቃ እንደ አባት እንደ መሪ በከፍታ ነው የሚቀበሉት። እንደ ዛሬው እንደ ወንድማችን እንደ ዘላለም ወንድሙ በአንድ አይነት ድምፅ በአንድ አይነት ሐሳብ ሰው እንደዚህ በፍቅር ይሸኛል። እንዴት አይነት መወደድ ነው! እንዲህ አይነቱን መወደድ ለሁላችን ይስጠን። እና ንገሩኝ እናንተ የዮሐንስን ጥምቀት ከየት ነው ብላችሁ የምታምኑት? ከሰማይ ነው ወይስ ከሰው ነው? ስለዚህ ሁለቱም አላስኬደንም አሉ። እኔም አልነግራችሁም አለ። እንግዲህ አቅማቸውን አላወቁም። የሀገራችን ሰው እገሌ አቅሙን አያውቅም ካለ በጣም ከባድ ተግሳጽ። አቅሙን አያውቅም ካለ እንደው አልቅሰንም ቢሆን ይቅርታ መጠየቅ ይጠበቅብናል። በጣም ከባድ ነው። ውስጡ በጣም ሰፊ ሐሳብ አለው እና ከዚህ የተነሳ ኢየሱስ ነው ያዳነኝ ያለው እንደ ዘመኑ ሰዎች በፍጹም ስለሱ ተከራክሮ ያዳነኝ አምላክ ኢየሱስ ክርስቶስ ነው፣ ምንም ማድረግ አትችሉም፣ የፈለጋችሁትን አድርጉ ብሎ መናገር ስለሱም እውነተኛ ምስክር መሆን አልቻለም። እኛ ግን ስለሱ እውነተኛ ምስክር መሆን እንድንችል ነው የምንማረው። በእውነት ኢየሱስ መድኃኒት ነው እንድንል ያዳነኝ እሱ ነው ብሎ ለመጠቆም ሳይሆን አቅጣጫ ለማሳየት ሳይሆን ስሙን ጠቅሶ ለማስያዝ ሳይሆን መከራ እንዲቀበል በአይሁን እንዲገፋ ለመጠቋቋሚያ ሳይሆን በእውነት ኢየሱስ ክርስቶስ መድኃኒት ነው። ያዳነኝ ኢየሱስ ነው ብለን መናገር አለብን። አሁን እሱ ነው ያዳነን። ስጋችንን ተዋህዶ ወልደ አብ ወልደ ማርያም በመሰኘት የዘላለም ሞታችን ያስወገደ ከሞት ነፃ ያወጣን የ5500 ዘመን ጨለማን ያራቀልን ተስፋ መቁረጣችን ወደ ባለ ተስፋ አድርጎ የመለሰን ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። እኛ ኢየሱስ ክርስቶስን ስንመሰክር እንደ አባቶቻችን አምላክነቱን አክብረን የአምላክና ድንግል ማርያም ድንግል ፈጣሪዋን ወለደችው ብሎ ሊቆ የተናገረው ፈጣሪዋ ሲሆን ልጇ ነው አለ። ልጇ ሲሆን ደግሞ ፈጣሪዋ ነው። ይህ በጣም ረቂቅ ነገር ነው። በካልኩሌሽን በሂሳብ በኬሚስትሪ የሚፈጠር የሚነገር አይደለም። እግዚአብሔር መልካም ሆኖ ሁሉ ያደርግልን። ከዚህ የተነሳ የኢየሱስ ክርስቶስን አዳኝነት ሳይወድ በግድ ተናግሯል። አባቶቻችን አፉን ከፍቶ ፊቱን ጸፍቶ አናገረው ይላሉ። አሁን አናግሮታል። አዎ መድኃኒት ነው። ያ መድኃኒት አልጋህን ይዘህ ተሸክመህ ሂድ ብሎታል። ያ መድኃኒት ዕውር አብርቷል። ኢየሱስ ክርስቶስ ለምጽ አንጽቷል፣ ሽባ ተርትሯል፣ ጎባጣ ቀንቷል፣ ሙት አስነስቷል። አዎ ኢየሱስ ክርስቶስ መድኃኒት ነው። ይህንን ነው ዓለም ያላወቀው። እንግዲህ በዚህ መንገድ ውስጥ ስንሄድ በዓለም ላይ እንዲህ አይነት ጥያቄና መልሶች አሉ። 5 አይነት በሽታዎች አሉ። በነገራችን ላይ መጽሐፍ ቅዱሳችን ጠቅሎ እንዳስቀመጠው ልክ አርእስተ ኃጣውእ ብሎ በዚህ በመጽሐፍ ቅዱስ የኃጢአት ራሶች ብሎ ትዕቢት፣ ስስትና ፍቅረ ነዋይ ብሎ እንዳስቀመጠ ማቴዎስ ወንጌል 4 ላይ የተቀመጠው በእነዚህ በ5 ውስጥ ዓለም አለ። አሁን በምንጠቅሳቸው እንግዲህ ተመልከቱ። መድኃኒቱ በጣም ሰፊ ነገር ነው ብለን የምናምነው ከነዚህ ነው። የመጀመሪያው የበሽታ አይነት ለኢዮብ የተሰጠው በሽታ በዚህ መጽሐፈ ኢዮብ ምዕራፍ 1 ቁጥር 9 ላይ የተቀመጠው ደዌ ዘእሴት የሚባለው ኃይል ጥበብ የሚሆን በረከት የሚያመጣ በሽታ ምን የሚያመጣ እግዚአብሔር ይመስገን። እኛ ሰዎች ሲታመሙ ብድግ ብለን
እንደው ኃጢአቱ ነው ይህን ያደረገው ከማለት እግዚአብሔር ይሰውረን። አዎ በሰው ላይ እንዳንፈርድ። ለዚህ የበረከት ሕመም አለ። የምን ሕመም አለ? እንደ ኢዮብ አለ። ሁለተኛው ለመጠቅለል ነው ደዌ ዘጸሎት የሚባል እንደ ቅዱስ ጳውሎስ ሁለተኛ ቆሮንቶስ 12:7 ላይ ለጸሎት የሚያተጋ በሽታ አለ። ቅዱስ ጳውሎስ ቀን ቀን እንደዚህ ወንጌል እየሰበከ ይውልና ተመልሶ ወደ ምኝታው ሲሄድ ግን መውጊያ ነበረው። ሲወጋው ነበር የሚያድረው። ክፉ በሽታ ነበር የማያስተኛ። ለምንድን ነው ይህን ያደረገው መድኃኒዓለም? ቅዱስ ጳውሎስ ጥላው ይፈውስ ነበር በሽተኞችን። ሕሙማን በጣም ይፈወሱ ነበር። በትምህርቱ ብዙዎች የደከሙ ይበረቱ ነበር። ተስፋ የቆረጡ ይጽናኑ ነበር። ባዶነታቸውን ረስተው በበረከት ይሞሉ ነበር። የቅዱስ ጳውሎስ ትምህርት ኃይል የሆናቸው በጣም ብዙዎች ናቸው። ስለዚህ ይሄ ኃይሉ ይሄ በረከቱ በውዳሴ ከንቱ እንዳይጠፋ እንዲጸልይ ደግሞ አድነኝ እያለ የሚወጋውን በሽታ ሌሊት እየወጋው ሲያድር እባክህ አድነኝ እያለ የሚያቃስተውን ማቃሰት እያመሰገነ ሌሊትም እንዳያንቀላፋ ብርታቱ እንዳይጎድል የተሰጠው ጸጋ የተሰጠው በረከት የማዳን የእግዚአብሔር ኃይል በሱ ላይ አድሮ ያለው ማዳን በቃሉ የሚለውጠው የሚያጽናናው ኃይል የሚሆነው ነገር እንዳይጠፋ የእግዚአብሔር ኃይል ሲጸልይ ያድር ነበር ይላል። ለካ ሰው ሲታመም አንዳንድ ጊዜ ካላመመን እኮ እንረሳዋለን። ሞላ ስንል እኮ እግዚአብሔር እንረሳዋለን። ቆንጠጥ ሲያደርገን ነው የምናስታውሰው። ማረኝ ጌታዬ ምን አድርጌ ነው ከዚህ በሽታ ሰውረኝ እንላለን። በሽታ ሲታመም እንደሚጸልይ ሰው በጤናማነት ዘመናችን ብንጸልይ ክንፍ እናወጣ ነበር እና ለመጸለይ ያብቃል። ሶስተኛው ደዌ ዘንጽ የሚባል የጢሞቴዎስ ሕመም ነው። አንደኛ ጢሞቴዎስ የተቀመጠው አንደኛ ጢሞቴዎስ ምዕራፍ 5:23 ጀምሮ ያለው ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር ነው። ታማሚ ነበረ። ሆዱን ያመው ነበር። ምኑን ያመው ነበረ? ሆዱን ያመው ነበረ እና በዚህ ምክንያት ቅዱስ ጳውሎስ ሕክምና ሰጥቶታል። ስለ ሕመም በሆድን ሲያመ አሁን እኛ እንደምንሰጠው ሕክምና ማለት ነው። አረቂ ጠጣበት እንደምንለው ሰምታችኋል አይደለም? ግን በዚያ ደረጃ ደግሞ አርቃችሁ እንዳታዩ ትመልሳችኋለሁ። ልክ ግን እኛ የምንለው ለሆነ ነገር ሆዴን ያዘኝ ምናምን ስል በቃ እንተ አረቂ ጠጣበት እንላለን፣ ወይም የሆነ ነገር ጠጣበት እንላለን። ጥሩ እኮ ነው። ይሄ እኮ ትልቅ ሕክምና እኮ ነው። በአካባቢያችን ያለውን ነው። ለዚህ ቅዱስ ጳውሎስ ምን አለው? ስለ ሆድ ሕመም በሽታ ስለ ሆድ በሽታ ሁል ጊዜ ውሃ ብቻ አትጠጣ፣ የወይን ጠጅም ጠጣ። ወይን እንዲጠጣ መከረው። በዚህ ምክንያት እየታገሰ ይኖራል ማለት ነው። ይሄ ደግሞ የንጽህና ነው። ሰውነቱ ብዙ ጊዜ በሕመም እንጎሰቁላለን። ውበታችን ምልስ ክልስ ይላል። እንጠቁራለን፣ እንቀላለን። አንዳንድ ጊዜ ጥሩ እንሆናለን፣ አንዳንድ ጊዜ ደግሞ እንመለስና መጠውለግን እናሳያለን። እንዲህ ሲሆን ጥሩ ነው። ሙሉ ከሆንማ እንረሳለን፣ ሁሉን ነገር እንተዋለን። ስለዚህ የንጽህና መገለጫ ያንን ደግነቱን፣ ታላቅነቱን፣ ክብሩን እንዳያጠፋ በሕመም ምክንያት ንጽህናው እንዳይጎድል፣ ቅድስናው እንዳይጎድል በዚህ በሆድ ምክንያት ይዞት በሆድ ሕመም ምክንያት ይዞት በዘመኑ ሁሉ ያገለግል ነበር ይላል እና በሽታ ለካ እንዲህም አለ። የመጨረሻ ሁለቱን ነግሬ ይቆየኝ ይላል። አራተኛው ላይ ያለው ደዌ ዘኃጢአት የሚባለው መጻጉዕ በጣም ለየት ያለ የአመፃ የኃጢአት ሰው ነበረ። በኃጢአት ምክንያት የተመታ ሰው ነው። በኃጢአት ምክንያት ከመመታት ይሰውረን። አዎ በሽታ እንዳልኳችሁ ብዙዎች ይታመማሉ፣ ግን ሳናውቀው በሰው ላይ እንዳንፈርድ መጠንቀቅ ነው። በምን ጉዳይ እንደታመመ አናውቅም። እኛ ዝርዝር ዜና እያወራን በየመንደሩ ሰውን ማጣጣል፣ ማዋረድ እንደዚያ ዘመን በመጀመሪያው HIV የሚባለው በመጣበት ዘመን በኢትዮጵያ በገባበት ዘመን እናውቃለን የሚሉ ሰዎች እስኬለተን አቁመው በየከተማው ዳርቻ በየከተማው አደባባይ አቁመው አንዱ አንዱን እንዳይደግፈው እንዳይነካካ ወንድሙ እንዳያግዘው ከእናት በስተቀር እህቷን እንኳን ቀርባ እንዳታግዝ ስንቶች ናቸው የሞቱት? በክፉ ፕሮፓጋንዳ በክፉ አስተምህሮ ብዙዎች ሙተዋል። ግን ይሄ ትክክል አይደለም። በኃጢአት ይሁን አይሁን እኛ የምናውቀው ነገር የለም።
መልሱልኝ። በአጠገባችን የታመመው ሰው በኃጢአት ይሁን አይሁን የምናውቀው ነገር አለ? ይህን ማን ያውቃል? ስለዚህ እግዚአብሔር ያውቃል። የመጻጉዕ የኃጢአት ነበረና በዚህ ምክንያት ነው ጽኑ ሕመም ተሰጥቶት፣ ኋላ ደግሞ በኃጢአት ምክንያት እንደመጣ የምናውቀው ለምንድን ነው ካላችሁ፣ ደግመህ እንዳትበድል ነው ያለ። በቃ መረጃ ሰጥቶናል። ደግመህ ምን እንዳትል፣ ደግመህ ኃጢአት አትስራ አለ። እንዳትበድል። ዳግመ ይትአብስ ቀላል ነገር አይደለም። የመጨረሻው ደዌ ዘመቅሰፍት የሚባለው የሄሮድስ ዮሐንስ 12 ላይ ነው። ጌታችን ኢየሱስ ክርስቶስ ድውያንን በፈወሰበት በተለያዩ ዘመናት በረከት ባስቀመጠበት መልካም የሆነውን ሕይወት ለትውልድ ባሻገረበት መልካም የሆነውን ነገር በሰጠበት ዓለምን ሊያድን በመጣበት ወቅት አታስፈልገኝም ብሎ ሲያሳድደው እናውቃለን። ማቴዎስ ወንጌል ይነግረናል። አሳዶታል። ከእናቱ ከድንግል ማርያም ጋር ከዮሴፍ ከሰሎሜ ጋር ስደተኛ እንዲሆነው አገር የሌለው አገር እያለው አገር የሌለው አድርጎታል። ወገን እያለው ወገን የሌለው አድርጎታል። ጌታ እንዲሰደድ አድርጎታል። ለዚህ ግን ያንን ስደት መልስ ሰጥቶ በላዩ ላይ መቅሰፍት አምጥቶ እግዚአብሔር ልክ እንደ እብድ ውሻ ስጋውን እየነከሰ ሞቷል። ይሄ የመቅሰፍት ነው። ከመቅሰፍት ነው እግዚአብሔር ይሰውረን። ባለመታዘዝ የሚመጣ በሽታ በምንም ይመጣ? መልሱልኝ። በምንም ይመጣ? እና ዓለም ላይ ያሉት እነዚህ አምስቶቹ ናቸው። ምናልባት ውስጡን መተርጎም ቢቻል ዘርፍ መስጠት እንችላለን ለአምስቱ። በአምስቱ ውስጥ ያሉትን ሐኪሞች ትኖራላችሁ። ይህንን ሰመራይዝ አድርጋችሁ በቤታችሁ ቁጭ ብላችሁ መተንተን ትችላላችሁ። በእያንዳንዱ ውስጥ በጣም ሰፊ በሽታ አለ። ከኢዮብ ብንነሳ በጣም ብዙ አይነት እንዘረዝራለን። ልክ እንደዚያ እንደ ኃጢአት ራሶች የህመም ራሶች እነዚህ አምስቱ ናቸው። ከመቅሰፍትና ከኃጢአት በሽታ እግዚአብሔር ይሰውረን። ምድሪቱን ያበላሻት የኃጢአት በሽታ ነው። የሥጋ በሽታ የሥጋ ደዌ ፈውስ አለው፣ ይፈወሳል። የኃጢአት በሽታ ነው የተቸገር ነው። ከኃጢአት በሽታ ደግሞ የሚፈውስ ነፃ የሚያወጣ መድኃኔ ዓለም ነው። መድኃኔ ዓለም የመድኃኔ ዓለም ሐኪምነት ደግሞ የተለየ ነው። የማጠቃለያው የሕክምና ትምህርት የመድኃኔ ዓለም ሕክምና። ሌላው ዓለም ላይ ብዙ ሐኪሞች አሉ። እነዚህ ሐኪሞች በመካከላችን ያላችሁ ሐኪሞች ትኖራላችሁ እና ለበሽታው ለእያንዳንዱ መድኃኒት አለው። ለአንዱ በሽታ አንድ መድኃኒት ነው የሚታዘዘው እንጂ ለልብም ለዓይንም ይሆናል ተብሎ አይሰጥም። ለዓይን በሽታ የልብ አይሰጥም። ልቤን አመመኝ ያለ ሰው የዓይን መድኃኒት አይሰጠው። ጆሮዬን አመመኝ ያለ የጥርስ መድኃኒት አይሰጠው። ስለ አጥንት እንዲታመም የአጥንት ሕክምና ችግር ያለበት ሰው የሆድ መድኃኒት አይሰጠውም። ለእያንዳንዱ መድኃኒት አለው፣ ለእያንዳንዱ በሽታ ዓለም ላይ። ጌታ ግን ለሁሉም መድኃኒት ነው። ክብር ምስጋና ለስሙ ይሁን። ደስ አይልም? የኢየሱስ ክርስቶስ መድኃኒትነት ግን ለሁሉ ሕዋሳቶቻችን ነው። አንዱ ክርስቶስ በመስቀል ላይ ሆኖ ስጋውን ቆርሶ ደሙን አፍሶ ለእኔና ለእናንተ ሰጥ ለነፍሳችንም ለስጋችንም መድኃኒት ነው። ክብር ምስጋና ለስሙ ይሁን። በጣም ይገርማል። ዓለም ላይ ያሉ መድኃኒቶች አሁን ዴድላይን አላቸው። ከዚህ ቀን እስከዚህ ቀን ተብለው ስኮፕ አላቸው፣ ወይም ደግሞ ጊዜ ገደብ አላቸው። ሰዓት ተሰጥቷቸዋል። በሰዓት በ6 ሰዓት በ4 ሰዓት በ3 ሰዓት በ2 ሰዓት ዋጥ እየተባለ ብዙ ሰው እየተጨነቀ ሰዓቱን ሳይቆራረጥ መድኃኒቱን ይከታተላል። የእኛ ጌታ እንደዚህ አያስጨንቅም። ደግሞም ከዚህ ጊዜ እስከዚህ የሚባል አይደለም፣ ዘመን የሚሽረውም አይደለም። የዘላለም መድኃኒት ነው። ክብር ምስጋና ለስሙ ይሁን። በልጆች አካባቢ አይቅረብ የሚባል መድኃኒት አይደለም፣ ለልጆችም መድኃኒት ነው። በወላጆች በእናቶች መካከል እንደዚህ በረዶ ውስጥ አድርጉት አሁን መድኃኒትነቱ ይከሽፋል የሚባል አይደለም። በረዶን ራሱ የሚፈውሰው ነው። ከበረዶ በላይ ነው። ከሞት በላይ የሆነ ሞትን የሚያሸንፍ የሞት መድኃኒት። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። በዚህ ሰዓት ይህን መድኃኒት ካልዋጥክ ወዮልህ እንደሚባለው አይደለም። እኛ እግዚአብሔር ፈቅዶ በቀን በሌሊት በተፈቀደው ሰዓት በተሰጠን ጊዜ መድኃኒታችን መብላት መጠጣት በየቀኑ እንችላለን። ስሙ የተመሰገነ ይሁን። ኢየሱስ ምንድነው አለ? ኢየሱስ ምን አለ?
አዳነኝ አለ። አላዳነንም? በመስቀል ላይ ሆኖ አላዳነንም? ስለዚህ በዚያ በቤተ ሳይዳ መጥቷል። ዛሬም ቤተ ሳይዳ ይቺ ዓለም ናት። ቤተ ሳይዳ ይቺ ከተማ ናት። ቤተ ሳይዳ ያለንባት ስፍራ ናት። በዚህ ውስጥ መድኃኔዓለም መጥቶ መድኃኒቱን ያደርግልን፣ በቤታችን ይግባልን፣ በሕይወታችን ይግባልን። አሁን ኢየሱስ አዳነኝ አለ። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆየ ዜናዊት ስቷ